ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት እንደ ጎልያድ በዚች ምድር ላይ የሚይዝት መንፈስን እግዚአብሔር አሳይቶኛል። የዛቻውን ድምፅ አሰምቶኛል። ነገር ግን እግዚአብሔር አምላክ ኃያላን ያስነሳል። እነዚህ ኃያላን ስም የሌላቸው በሰው ፊትም መልክ የሌላቸው ደግሞ ለራሳቸው የማይኖሩ ይሄንን እንደ ዳዊት ያለማመዳቸውን የእምነት ሰራዊት እኔ እንዳውም ጋርስ ኤንድ ታይም አርሚ ብየዋለሁ። የእግዚአብሔር የመጨረሻው ዘመን ሰራዊት። ይሄ ሰራዊት ይነሳል አለ። ኦልሬዲ ተነስቷል። በዚህ ሰራዊቶች ምልክታቸውን አሳይቶኛል። በእጃቸው ፈውስና በረከት፣ በዓይናቸው ፊት ፈጽሞ ምንም አይነት መናፍስት ኃይል ሊቋቋማቸው የማይችል በአንደበታቸው በሚወጣው ቃል የሚተክሉ እጅግ ደርቃ ትቅር ሲሉ ደርቃ የሚቀር ኃያላን ነው የሚነሳው። በየመንገዱ ተአምራት ነው የሚሆነው። ምንም አይነት አዋጅ ሊያቆመው አይችልም። አዋጅ እንዴት ያቆማል? ሆቴል ገብተህ ወይም በገበያ ላይ ዓይንህን መናፍስት ማየት ካልቻለ ከወደቀ ከጮኸ ደግሞ የምትናገረው ቃል ሕያው ሆኖ የሚሰራ ከሆነ ያ ኢየሱስ ክርስቶስ በምድር ሲሰራ የነበረውን ኃይልና ስልጣን ይሰራበት የነበረው ኃይልና ስልጣን የተሰጠው ሰራዊት የእምነት ሰራዊት ከሆነ ምንም ፈቃድ የማያስፈልገው አዋጅ የማያቆመው ይሄ ሰራዊት ነው የሚነሳው። ይሄ ሰራዊት የሰው ሕግና የሰው ስርዓት እንኳን አያቆመው። ስለ ወንጌል አንድ ሆኖ ይነሳል። ሌሎች ከወንጌል ውጭ የሚከፋፍሉት የሰው አሰራሮችን ሁሉ በክሶ የሚያልፍ ነው። በፊትም ላይ ኢያሱ ምዕራፍ 8 ቁጥር 1 ያስቀመጠልኝ ጽፎ ነው ያሳየኝ። ያ እግዚአብሔር ወደ ኢያሱ መጥቶ አትፍራ አትደንግጥ አለው። ኢያሱ ምን አለው? ሰልፈኞችን ሁሉ ሰብስብ እና ከዚያ ተነስና ውጣ። የጋይ ንጉሥ ሕዝቡንም ከተማውንም ምድሪቱን በእጅህ ሰጥቻለሁ አለ። እግዚአብሔር አምላክ በእጃችን እንደሰጠን አምናለሁ። አዝማቾች ይነሳሉ፣ ኮማንደሮች እንደገና ደግሞ የእግዚአብሔር ሰራዊት የወንጌል ሰራዊት ይነሳል፣ ይሰበሰባሉ፣ አንድ ይሆናሉ። በምድሪቷ ላይ ያለ ፍርሃት ያለ ድንጋጤ ይንቀሳቀሳሉ። በአገልግሎታቸው ተአምራት ይሆናል። በድንቅና በተአምራት የሚያገለግሉ እንደቀደሙ እንደ ሐዋርያት ዘመን ኢትዮጵያ አንድ ሆና ለወንጌል ትገለጣለች። ምድሪቱንም እግዚአብሔር አሳልፎ ይሰጠናል። ይሄ እሳት፣ ይሄ ሪቫይቫል፣ ይሄ ኃያላን ሰራዊት በዚህ ብቻ የሚቀር ሳይሆን በአፍሪካ በተለያዩ ከተሞች ሪቫይቫል ኮንፈረንሶችን ያዘጋጃል። የኢትዮጵያ መታወቂያዋ ወንጌል ይሆናል። ወደ ሚድል ኢስትም ወደ አሜሪካ ወደ ካናዳ ሁሉ ይሄዳሉ። ድንቅና ተአምራት ነው የሚሆነው። ይሄ በህይወት እያለው እንደሚሆን 100% አምናለሁ። 1% እንኳን ጥርጣሬ የለኝም። ይህም ብቻ ሳይሆን በዓለም ያሉ ኢትዮጵያውያን አምናለሁ በያሉበት ማህበረሰብ እነዚህ ኃያላን ሰራዊቶች ኢትዮጵያኖች ይነሳሉ። እስከ ዛሬ ያሉበትን ማህበረሰብ የሚኖሩበትን ማህበረሰብ በወንጌል ያደረሱ ይሆናል። ከዚህ በኋላ ግን ያለምንም ፍርሃት ያለምንም ድንጋጤ በእግዚአብሔር ኃይል በስሙ ስልጣን ያጋንንትን ስራ እያፈረሱ ያሉበትን ማህበረሰብ በወንጌል የሚደርሱ ኃያላን ሰራዊት ሆነው ይገለጣሉ። በዚህ ጊዜ ኢትዮጵያ በዓለም ሁሉ መነጋገሪያ ትሆናለች። ብዙ ነቢያቶችን ተናግረውታል። ኮንፊርም ለማድረግ ነው ለማረጋገጥ እንጂ የኔ መጀመሪያው አይደለም። ወደ ኢትዮጵያ የናፈቁ ብዙዎች ይመጣሉ። የእግዚአብሔርን ኃይልና ክብር ተሞልተው ወደ ሀገራቸው ይሄዳሉ። በዚህ በኢትዮጵያ የሚስዮናውያን የዓለም የሚስዮናውያን ማዕከሎች ሁሉ ይኖራሉ። እኔ አልሰራቸውም፣ ግን እንደሚኖሩ ግን አውቃለሁ። ከዚህ እየሰለጠኑ ወደ ዓለም ሁሉ ይሄዳሉ። ከዚህ ደግሞ የሚሄዱት በየአንዳንዱ ከተማ እየሄዱ ታላቅና ድንቅ ታምራትን ያደርጋሉ። በቋንቋ እግዚአብሔር ራሱ ይባርካቸዋል። ቋንቋቸውን ይለውጣል። እንደዚህ አይነት ሰራዊት እንደሚነሱ አውቃለሁ።
ከዚህ የተነሳ ከወንጌል የተነሳ ዛሬ ብዙ የተደከመበት የሰላም ጉዳይ ፍጹም ሰላም ይሆናል። ዛሬ እየተደከመበት ያለው የዚህ የብሔር ልዩነት፣ ሌላውም የስልጣን ሽኩቻው ሁሉ ጸጥ ይላል። ይህን ጸጥ የሚያደርገው ወንጌል ይሄ ሰራዊት ነው። ይሄ ሰራዊት የማይለውጠው ነገር የለም። ሁሉም ጸጥ ያደርጋል። በአገራችን ያለው በየመንደሩ በየመንደሩ ያለ ይሄ ድግምት፣ ሟርት፣ ይሄ ስልብና የተለያዩ አሰራሮች ስም ተሰጥቷቸው የሚሰገድላቸው ሁሉ ስራቸውን ያቆማሉ። ይልቁንም በየመንደሩ ኢየሱስ ሲመለክ ነው የምታገኘው። ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ባህር ተሻግሮ በምድረ በዳ ይንቱን ረጋግጦ ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ ብልጡ። ሕዝብን አበዛህ ሕዝብን አበዛህ የአገሪቱንም ወሰን አሰፋ የማዳን እጅህን ለእኛ ዘረጋ። ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ባህር ተሻግሮ በምድረ በዳ ይንቱን ረጋግጦ ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ ብልጡ። ሕዝብን አበዛህ ሕዝብን አበዛህ የአገሪቱንም ወሰን አሰፋ የማዳን እጅህን ለእኛ ዘረጋ።